ፈራጅ ገንዘብ ለማግኘት ሀብታም ለመሆን ሄደ ሲባል የምሰማው ነካ ባልም ለመቀማት ይኬዳል። ኧረ ብልግና ብልግና! እውነት እውነት ታሳፍሪያለሽ ማለት ነው። እና ብዙዎቻችሁ እንግዲህ ሄርሜላ የኛ ጨዋ እያላችሁ ለምትሉ ይሄንን ቪዲዮ አይታችሁ ትፈርዳላችሁ ማለት ነው። የምን ጨዋ? በጥንቁልና የወሰደችውን ባሏን እኛ ለሀብት በአቋራጭ አገኘን ሲሉ አናምንም። ነካ 666 መሆኗ እንግዲህ ልብ ብላችሁ ተመልከቱ ማለት ነው። እና ባለጌ ስድ አደግ መልኳን አሳምራ ማለት ነው። የቀይ መጥፎ አሁንም ቢሆን ሩታ ሞታ ትበልጥሻለች። የልዑልዬ እናት ጀግናዋ፣ አንበሳዋ፣ የሚዲያው መሪ አንጫጫጫችሁ እኮ ተንጫጫችሁ በሩታዬ ማለት ነው። በሩታዬ ቀና ማለት እኮ ቅናት አሳብዳችሁ ተንጫጫችሁ፣ የሚሰራችሁን አጣችሁ ማለት ነው። ዛሬም ነገር ቢሆን ሩታ አሸናፊ ናት እንጂ ተሸናፊ አይደለችም ማለት ነው። እና ከእንደናንተ አይነት ይህ ጭምልቅልቅ ያለ ህይወት በመውጣቷ እውነት እኔ በጣም ደስ ብሎኛል። ሩታዬ አሁንም ቢሆን ከአቋምሽ ውልፊት እንዳትይ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዙ ተረፍ ይበርልኝ። በቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አርጉ። ኢትዮጵያንም ኤርትራያንም የሩታዬ እህቶች ወዳጆች፣ ሩታዬን የምትወዱ የምታደንቁ በላይክ በሰብስክራይብ አሳዩ ማለት ነው። ወዳችኋለሁ። እንግዲህ ይኸው መረጃዎች እየወጡ ነው። ማየት ደግሞ ማመን ነው። ሰዓቱን ጠንቋዩን የአብርሃምን ፎቶ እንግዲህ እዛ ተገኝቷል ማለት ነው። ይህንን ያወጣችው እንግዲህ ማናት? ማሂ ናት። ማሂ እውነቱን ተናግራለች ማለት ነው። እና ብዙዎቻችሁ እያመናችሁ አይደለም ሄርሜላ ጨዋ እንደሆነች። እንደውም ሩታ በመተት አብርሃምን እንደያዘችው አይደለም። ሩታ አብርሃምን የያዘችው በፍቅር ነው። ገብቷችኋል? በፍቅር ብዙ ዋጋ ከፍላለታለች ማለት ነው። እና እናውቃለን ልጅ እስከ መስጠት ቤተሰቧን እኮ ለሱ ብላ እስከ መካድ ደርሳለች። ሩታ ቢገባው ማለት ነው። ይሄ ድንጋይ እንዴት ይገባዋል? ድንጋይ እኮ ብትፈልጡት ያው ነው፣ ውሃ ብታፈሱበት ያው ነው ማለት ነው። እና ምንም እንትን የማይሰማው ስለዚህ ሩታ ያልከፈለችው ዋጋ የለም እናውቃለን። ግን ውለታዋን በዚህ ነበረ የመለሰው ማለት ነው። አሁን ላይ እንግዲህ እኛ ልጁ ወዶ አይደለም ፈዟል። እንዲጋገር አላረገችውም ይችኛዋ ውሽሚት ማለት ነው። እና እንግዲህ ማሂ እውነታውን እንቅጯን ተናግራለች ማለት ነው። አይታችሁ ቪዲዮንም ሰምታችሁ ማመን እናንተ ድርሻ ነው። እኔ ከዚህ ቀደምም ተናግሬዋለሁ። አብርሃም ወዶ አይደለም፣ ይሉኝታም አጥቅቶታል። እንደገና ተይዟል። በቃ የሚናገረውን እንኳን አያውቅም። ከራሱ ጋራ ቢሆን እሱ ነበረ ስለ ፍቅር ቀድሞ የሚናገረው ቀድሞ የሚጠይቃት። እሱ እኮ ሳይፈልጋት ነው፣ እሷ እኮ ፈልጋው። እናንተ ግን እያላችሁ ያላችሁት ሩታ አብርሃም አይፈልግሽም፣ እሱ እኮ አይፈልግሽም። ሄርሜላና አብርሃም ወደፊት ምድረ ዝሙተኛ። እንግዲህ አይታችሁ መፍረድ ትችላላችሁ፣ ማን ላይ እንዳሰራ ማለት ነው። እና እውነቴን ነው የምላችሁ። እንግዲህ ከዚህ በላይ መረጃ አለ ብዬ አላምንም። ይሄንንም ደግሞ አሁን ላይ ማሂና ሀዊ የውሽሚትን ቅሌት ብልግናዋን እንዳያወጡ በገንዘብ ሰዎችን እየገዛች የገዛ እህቷን ለማስወገድ እንግዲህ ባለችበት ሰዓት ነው ኢንፎርሜሽን ለሀዊ የደረሰው ማለት ነው። እና ሀዊ ደግሞ ለእህቷ ከይ ውሽማ መያዝ ይቅርብሽ፣ አንቺ ገና ወጣት ልጅ ነሽ፣ እግርሽ ላይ ወድቆ ወርቅ አልብሶ የሚያገባሽ ወንድ አለ። የቤተሰቦቼንም ክብር የአንቺንም ክብር አታሳጭ ተይ እህቴ ባለቻት እንግዲህ ብዙ ነገርን ልታስደርጋት እየተሯሯጠች ነው በአሁን ሰዓት ማለት ነው። እና ምን ያህል ባለጌና ቅሌታ መሆኗን እንግዲህ ውሽሚትን ተመልከቱልኝ ማለት ነው። ሀዊም በዚህ ተመጣች ደግሞ ሄርሜላ የምትባል እህት እንደሌላት ቤተሰቧም ከወንድና ከእኛ ከወላጆችሽ ምረጪ እንዳሏት እንግዲህ ተናግራለች ማለት ነው። ይሄ ትልቅ ውርደት ነው። ለወንድ ብላችሁ ቤተሰብን መክዳት ከባድ ነው ማለት ነው። እና በእውነት እንግዲህ የሄድሽበት ርቀት እውነት ዋጋ ያስከፍልሻል።
እኛ የምናውቀው ፍቅርን በፍቅር ነው እንጂ ፍቅርን በገንዘብ ተገዝቶ በገንዘብ የሚገዛ ቁስ ነው፣ ቁስ ነው። ለማንኛውም የብልግናዋ ጥግ ይህን ይመስላል። ሩታዬ የልዑልዬ እናት፣ ጀግናዋ፣ አንበሳዋ፣ የሚዲያው መሪ አንቺ እኮ ትለያለሽ። የኛ ጨረቃ መቼ ነው ዛሬ መምጣት አለባት። ሩታዬ ናፍቃናለች ማለት ነው። አዎ የኛ አደናጋሪ፣ ህዝቡን እኮ አደናገርሽው። እውነቴን እኮ ነው። እንግዲህ አይታችሁ ከሆነ ማታ ሩታዬ ለመምጣቷ የዩቱበር መንደር በሙሉ አድማ የተመታ ነው የሚመስለው። እኔማ በምርጫው ሰበብ አፍሰው እንደው ቄሊንጦ አስገቧቸው እንዴ ብዬ ነበር ማለት ነው። እና ማንም የሚያጨበጭብ የሚወዛወዝ ምላሱ የረዘመ እንኳን አላየንም ማለት ነው። በጣም ነው የሚገርመው። ለማንኛውም ሩታዬ ተናፍቀሻል፣ መምጣት አለብሽ። ጠላቶችሽን አንገት ማስደፋት አለብሽ። እውነቴን ነው። ከሚዲያ መጥፋት የለብሽም። የኛ አደናጋሪ፣ የኛ አንጫጪ አንጨርጭሪልን ነይና ማለት ነው። አቦ ትችያለሽ፣ ይመችሽ። የኛ ዝነኛ የኛ ቆንጆ እህት ማለት ነው። በእውነት በጣም ነው የምንወድሽ ሩታዬ። አዎ ሩታዬ ሀብቴ ማለት ነው። አዎ እንግዲህ የወደዳችሁ ወደዳችሁ፣ በሩታዬ የምትቀኑ ደግሞ የባሰ ትቃጠላላችሁ ማለት ነው። የባሰ ትቃጠላላችሁ። ይሄ ጉዳይ በሩታ ላይ የተደረገው በእናንተ ላይ ቢደረግ ወይም በእህትሽ ወይ በወንድምሽ ቢደረግ ሁልሽም ማለት ነው ዓይንሽ ደም ነበረ የሚያነባው ሳቅን ሳይሆን። አሁን በሰው ስትፈርጂ አዳሜ ቀላል ነው። ይሄ ላልወለዳችሁት ልጅ ለሌላችሁ እነኚህ ለጋለሞቶች ቆማችሁ ለቀራችሁ የራሳችሁን ባል ወይም የራሳችሁን ፈጣሪ የሚሰጣችሁን ትዳር መጠባበቅ ትታችሁ በዚህ በሴጣን ስራ የምትሄዱ እንደገና ያንዱን ትዳር አፋታችሁ የምታገቡ ለቆሙ ቀሮች ነው የሚሆነው ማለት ነው። እውነቴን ነው እንጂ በስነ ስርዓት ትዳርሽን ለምታከብሪ ቤቴን ለምትል ለወንድም ለሴትም የራስህን ክብር አስከብረህ የራስሽን ክብር አስከብረሽ ቤተሰቦችሽንም አስከብረሽ ትዳርሽ ንፋስ እንዳይገባ ሴጣን እንዳይገባ እውነቴን ነው ያረግሽ ወይም ያረግ በእውነት ትልቅ ምስጋና አለኝ ለእናንተ። እነኚህ ደግሞ ሚስቴ ገና ለገና ተናገረችኝ ወይም ደግሞ ነፍሰ ጡር ነች ብላችሁ ሌላ ዳሌ ፍለጋ እውነቴን እኮ ነው። ምንም አሁን ሄርሜላ ጋር ውሽሚት ጋር ያለው ሩታ ጋር ያለው ነገር ነው። እውነቴን ነው የምላችሁ፣ ድስት ነው። ምንም እውነቴን እኮ ነው። ያ የያዘው ማሜሳ ነው። ልንገራችሁ ብዬ ነው። ለማንኛውም ልንገራችሁ ዳይመንድ አልያዘም። እውነቴን ነው። እንደውም ክብር ቢኖረው እንደ ልጁ እናት የለም። አማቾቹን የሚስቱን ቤተሰብ የማያከብር ወንድ ብላለች እናቷ እኮ ባናቱ ይተከል። እውነቷን ነው። አሽሙር ነው ለአብርሃም ነው ትላላችሁ እንጂ እውነቷን ነው። የሩታዬ እናት ይመቻት፣ እውነት ይመቻት። ማዘርዬ እውነት ትክክል ብለዋል። ክብር ደግሞ ከራስ ይጀምራል። እንደዚህ እርካሽ እንደ ሩታ አያችሁ። ሩታ ምን ያህል የተከበረች እንደሆነች ቆፍጠን ብላ ለመብቷ እየተከራከረች ነው ያለችው። እቺ ርካሿ ዝሙተኛዋ ርካሿ ማለት ነው። ገና ለገና አርግዤ ልካለው ሽማግሌ ላክ ሲባል እሱም ዝሙትን ስለሚወድ አሁን ፍቃደኛ አይደለሁም፣ ትንሽ ይቀረናል፣ እኔና አንቺ እንደዚሁ እንቀጥል በፍቅረኛሞች ዝሙትን እያስፋፋን ትውልድን እያጠፋን አለ። ያው ክብር ያለሽ ሴት ቢሆን ኖሮ መጀመሪያ እግርሽን ከፍተሽ ከመስጠትሽ በፊት ሽማግሌ እንዲልክ ታረጊያለሽ። አዎ አንቺ ግን ክብረ ቢስ ስለሆነች ከሰው ጭን ላይ ቀምታ ወሰደች። ከዛንስ ባሌ ማለት ጀመረች። ብልብል ያርግሽ፣ የሚያንበለብል ማለት ነው። ብልብል በይ። ምን አይነቷ ናት? እና ለማንኛውም ቅሌቷ እንግዲህ በዚህ ልክ ወጥቶ ይገኛል። እውነት በዚህ ልክ አልጠበኩሽም ነበረ። መልክሽ ሌላ፣ ተግባርሽ ሌላ። አቤት አታዋርደኝ። እውነት እንዲህ ሳታረገኝ ግደለኝ ማለት ነው። እንዲህ ጭምልቅልቅልቅ ያለ ህይወት ውስጥ ሳትጨምረኝ
ውይ ውይ ውይ! እኔ እኮ የዘጠናዎቹ የት ናችሁ? የዘጠናዎቹ ሴቶች የት ናችሁ? ጨዋዎቹ ብዬ የምለው እኮ ለዚህ ነው። ለዚህ እኮ ነው። አሁንማ ሶሻል ሚዲያ የቲክቶክ የምን ተመጣ ሚስጥር የሚባል የባለትዳር ገበና እንዳለ ቲክቶክ ላይ ዩቱብ ላይ ነው ያለው። ዩቱብ ላይ አንድ መከባበር የለ መናናቅ፣ ጨዋታዊ ቢዝነስ ነው። አዎ ባል ሚስቱን ያዋርዳል፣ ሚስት ባሏን ታዋርዳለች፣ እናት አባቱን ያዋርዳል ልጅ። በቃ ክብር የቱ ጋር እንደሆነ እኮ አተንበታል ማለት ነው። እና አንዳንዴ እውነቴን ነው ጊዜ ተለዋዋጭ እንደሆነ አብሶ ይሄ 2018 አገባቡ ልክ አይደለም። እንደ ውሽሚት አመጣጥ ማለት ነው። 2019 ናፈቀን። መልካም ነገር ይዞ እንደሚመጣ አንጠራጠርም ማለት ነው። እና እንግዲህ መረጃዎቼ ይሄን ይመስላሉ ጋይሶች፣ ውድ ተመልካቾቼ ማለት ነው። በዚህ ስራ እንግዲህ ወንድን ለማጥመድ የምታረጉት ዋጋ ያስከፍላችኋል። እሱ ሳይፈልግ እናንተ የምታረጉበት ፍቅሩ ፍቅር አይሆንም ማለት ነው። እና አብሶ ሴትን እያስለቀሳችሁ ከሴት ላይ የምትቀሙ ሕፃን ልጅ ምንም የማያውቅ ዱዳን እያስለቀሳችሁ እናንተ የራሳችሁን ጥቅም የምታስቀድሙ ባለጌዎች፣ ሰልሳላ ሴቶች አላችሁ። ስርዓት ልትይዙ ይገባል። አብሶ እንደ ውሽሚት ያለ ልክስክስ የሴት ወራዳ ባለጌ እንዳንቺ አይቻል አቅም ማለት ነው። እኔ ግን በጣም ነው ያዘንኩት። ይህን ጉዳይ ስሰማ አዝኛለሁ። ነግበኔ ነው። የአንዱን ስታዩ ለእናንተ ትምህርት መውሰድ አለባችሁ ብዬ ነው የማስበው። ለማንኛውም ቪዲዮን ተወደዳችሁት ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ወዳችኋለሁ። እናንተም የራሳችሁን አስተያየት መስጠት አለባችሁ ማለት ነው። እውነት መስጠት አለባቸው። ሩታዬ እንዳለቀሰች ውሽሚትን ማልቀስ፣ መዋረድ፣ መሰበር፣ መጥቆር አለባት። አዎ እንዳላገጠች ህይወቷ ሁሉ የተላገጠ መሆን አለባት። ሩታ እንድትረገጥ ያረገች ውሽሚት እሷን መረገጥ አለባት። ሩታዬ የከፈለችውን ዋጋ ውሽሚት መክፈል አለባት ማለት ነው። እንግዲህ ብዙ መረጃዎች እየወጡ ነው። ገና መረጃዎቹን እናመጣዋለን፣ እንፈተፍታለን። እውነቴን ነው የምላችሁ። ግን እኛ እንግዲህ ሶሻል ሚዲያ ላይ ብዙ ተመልክተናል። ለሀብት ብዬ በአቋራጭ ሄድኩ፣ እንደዚህ መስዋዕት አረግኩ የሚሉ አይተናል። ግን ለወንድ ብዬ መስዋዕት ከፈልኩ፣ ጠንቋይ ቤት ሄድኩ የሚሉ ሰምቼ አላቅም። ለመጀመሪያ ጊዜ ሰማው ማለት ነው። ያሳዝናል። ኢትዮጵያ ውስጥ ወንዶች ሸበላ ቤቱን አክባሪ ጨዋ በሞላበት እንደዚህ በልክስክስ በጥንቆላ በምናምን እንግዲህ ያው ዝዋይ የምትመላለሰው ይህንን ለማሳደስ ነው እያለች ነው፣ ደጋግማ ተናግራለች። እኔ ሳልሆን ያልኩት መረጃው ደርሶኝ ነው። ምንም እንግዲህ የሚመጣው ነገር የለም። ይሄ ነው እንግዲህ የውሽሚት ጉድ። ከእሷ ስር ቡችሎች ደግሞ ጀግና ናት። አብርሃምና ውሽሚት ወደፊት፣ የአብርሃም ልዕልት ንግስት፣ አብርሃም የውሽሚት ንግስት እያላችሁ ንግስት የምትጫወቱ ይኸው እንግዲህ ቡችሎችሽ አሳፈርሻቸው፣ አንገታቸውን አስደፋሻቸው። ጀግና ናቸው ለሚሉሽ ገና አንገትሽን ትደፊያለሽ። ከዚህ በላይ ምን አይተሽ? እውነት ሩታዬ ጀግና፣ ይመችሽ።